ሰላም እንዴት ናችሁ? እንግዲህ ዛሬም ተመልሼ መጥቻለሁ። ዛሬ እንግዲህ በህፃናቶች ላይ የሚደርስን የአእምሮ ጭንቀት ወይም ዲፕሬሽን ወይ ደግሞ ከአእምሮ ጋር የተያዘ ህመም እንዳለ ስንቶቻችሁ ታውቃላችሁ? ሰፓሬትድ አንግዛይቲ ዲዚዝ ይባላል። ይሄ ህመም እንግዲህ ህፃናት ላይ በተለይ ከ6 ወር እስከ 18 ዓመት ወይ ከዛ ደግሞ እስከ 3 ዓመት እስከ 5 ዓመት ሊከሰት ይችላል። ግን መቆም ያለው የሆነ ቦታ መቆም አለበት። ካልቆመ ደግሞ ለወደፊት ህይወታቸው ምን ይዞ ይመጣል የሚለውን እንግዲህ እናያለን ማለት ነው። ሲጀመር ሰፓሬትድ አንግዛይቲ ዲዚዝ ወይ ደግሞ ሰፓሬትድ አንግዛይቲ ዲፕሬሽን የሚለው ህመም ምን ማለት ነው ከሚለው መጀመሪያ ጀምርላቸዋለሁ። ሌላው ምክንያቶቹ ምንድን ናቸው? ምልክቶቹ ምንድን ናቸው? መፍትሄው ምንድን ነው የሚለውን ደግሞ እናያለን ማለት ነው። እንግዲህ ምክንያቶቹ የሚባሉት ወይም ደግሞ ህመሙ ማለት አንድ ህፃን ልጅ በጣም ዲፕሬስድ የመሆን በጣም የመጨነቅ ምልክቶችን ያሳያል ማለት ነው። እንግዲህ ብዙ ጊዜ ህፃናት ላይ የሚታዩ ነገሮች ያልተለመዱ ሲሆኑ ማለት ነው። ስለዚህ ዛሬ ሰፓሬትድ አንግዛይቲ ዲፕሬሽን የምንለው ምክንያቶቹ እንግዲህ የምንለው በተለይ ከ6 ወር እስከ 18 ወራት ብዙ ጊዜ ቶሎ ኮምፕሊሴት ያደርጉታል። ቶሎ ያንን ነገር ይስተካከላል። ግን ከዛ ካለፈ ደግሞ ምን ይመስላል የሚለውን እናያለን ማለት ነው። ይሄ ህመም ማለት ምንድን ነው? በጣም ኬር ጊቨራቸው የሚያውቁት ሰው ትቷቸው ሲሄድ ማለት ነው፣ ሲለያቸው። ይሄ በዚህ ጊዜ እንግዲህ ምንድን ነው የሚያሳዩት? ለዛ ለአዲስ ለሆነው ሰው አዲስ ለመጣው ሰውዬ ተደጋጋሚ ፊቱን ማየት፣ ቀና እያሉ ፊቱን ማየት፣ ማልቀስ፣ ቀና እያሉ ፊቱን ማየት፣ ማልቀስ፣ ከተወሰነ ጊዜ በኋላ በጣም ካልም መሆን፣ በጣም ዝም ማለት፣ እነዚህ አይነት ነገሮችን ያሳያሉ ማለት ነው። በተለይ ከ6ኛው ወር ጀምሮ በጣም የተለየ አይነት ግንኙነት ስለሚኖራቸው ከወላጅ ጋር በጣም ለይተውም ስለሚያውቁ እንዲህ አይነት ምልክቶች ያሳያሉ ማለት ነው። ያ ሰው ጥሏቸው ሲሄድ ለዛ ለአዲስ ለመጣው ሰውዬ በጣም ተደጋጋሚ አይኑን ማየት፣ ማልቀስ፣ መጨነቅ፣ በጣም ሪቴብል የመሆን ምልክቶችን ያሳያሉ ማለት ነው። እና ብዙ ጊዜ እንግዲህ እንዳልኳችሁ ህፃን ልጆች ላይ የተለመደ ነው። ወላጅ በተለያየ ምክንያት ትቷቸው ሲሄድ ማልቀስ እና ከዛ በኋላ መረጋጋት፣ ይሄ የተለመደ ነው። ግን አንዳንድ ጊዜ በተለያየ ምክንያት ይሄ ነገር ሊቀጥል ይችላል ማለት ነው። እንደገና ደግሞ ከ3 ዓመት እስከ 5 ዓመት ላይ ደግሞ ላሉ ልጆች የተለየ ምልክት ያሳያል ማለት ነው። እነሱ ላይ ደግሞ የሚያሳየው ምልክት ምን አይነት ምልክት ነው? በጣም መፍራት፣ በጣም ከፍተኛ ፍርሃት፣ ወላጅ ራሱ ቤት እያለ በጣም መፍራት፣ ብቻቸው መሆን አለመፈለግ፣ የምግብ ፍላጎታቸው መቀነስ፣ በጣም ደግሞ ማቅለሽለሽ፣ ተደጋጋሚ ማስታወክ፣ ማስመለስ፣ በተለይ ደግሞ ትምህርት ቤት ሲደርሱ ለትምህርት ቤት በተለይ ሲገቡ ትምህርት ቤት ካሉ ጓደኞቻቸው ጋር በፍጹም ተቀላቅሎ አለመጫወት፣ በጣም አንድ ቦታ ላይ ቆሞ ዝም ብሎ ልጆችን ማስተዋል፣ በሚገርም ፍርሃት ውስጥ መመታት እንግዲህ ይታያል ማለት ነው። ሌላው ደግሞ በጣም የተለየ እንቅስቃሴ ማድረግ፣ ለየት ያለ እንቅስቃሴ ማድረግ ብዙ ጊዜ በተለይ እንጠብቃለን እድገታቸው ላይ ከ5 ዓመት ጀምሮ እስከ 7 ዓመት ያሉ ልጆች ለብቻቸው ኤክሰርሳይዝ ማድረግ፣ ለብቻቸው ማውራት፣ ከሆኑ አሻንጉሊት ጋር ኮሚኒኬት ማድረግ፣ የሆነ ዕቃ ደርድረው ልክ አጠገባቸው ሰው እንዳለ መጫወት፣ ይሄ ኖርማል ነው። ግን የእነዚህ ምን አይነት ነው የሚሆነው? በጣም የተለየ በጣም ዲፕሬስድ አንድ ቦታ ቁጭ ካሉ ለምንም አይነት ለኢንቫይሮመንታቸው ለአካባቢያቸው መልስ መስጠት አለመፈለግ፣ ወይ ደግሞ በጣም መረበሽ፣ ሁሉን ነገር መንካት፣ ከልጅ ባህሪ የወጣ አይነት ምልክቶችን ማሳየት ይታይባቸዋል ማለት ነው። ትምህርት ቤት ላይ ደግሞ ከትምህርት ቤት በፍጹም ለመሄድ አለመፈለግ፣ በጣም አለመፈለግ፣ በጣም ደግሞ ከወሰድናቸው ረዥም ሰዓት ማልቀስ፣ ረዥም ሰዓት ማልቀስ፣ ለረዥም ሰዓት እዛ ቦታ ላይ ምንም ኮሚኒኬት አለማድረግ፣ እንደዚህ አይነት ነገሮች እንግዲህ ይኖርባቸዋል ማለት ነው። እና ብዙ ጊዜ እንግዲህ ምክንያቶቹ የሚባሉት አንዱ ባዮሎጂካሊ ነው። ባዮሎጂካሊ ማለት አእምሯችን የብሬን ኬሚስትሪ የምንለዋል። የብሬን ኬሚስትሪ የምንለው ምንድን ነው? ኢምባላንስ የሆነ አእምሯችን የሚያስበውና የሚሸከመው የሚያውቀውን ወይ ደግሞ ያንን ነገር መሸከም የሚችልበት አቅም እና ውስጣችን የሚካሄደው የኬሚካል እንትን በጣም እንግዲህ ኢምባላንስ ሲሆን ማለት ነው። ሌላው ደግሞ ምንድነው? ኢንቫይሮንመንታልና ባዮሎጂካል ኢፌክቶች ማለት ነው። በተለይ ኢንቫይሮንመንታል ኢፌክቶች የምንለው
ብዙ ጊዜ መደፈር ከደረሰባቸው ወይ ደግሞ በጣም መመታት፣ መቆጣት፣ ማሸማቀቅ ከደረሰባቸው ደግሞ በጣም በጣም የሚወዱትና የሚያምኑ ሰው ወይ በሞት ሲለያቸው ወይ በሆነ ምክንያት ወይ ደግሞ ትዳር ፈርሶ በጣም የሚያምኑትና የሚፈልጉት ሰው ካጠገባቸው ሲሄድ ይሄ በጣም በጣም ብዙ ጊዜ ሊከሰት የሚችል እና በጣም የተለየ ነገር ሊሆን የሚችል የምናይባቸው የባህሪ ለውጦች የሚያመጡት እዚህ ጊዜ ነው ማለት ነው። ሌላው ባዮሎጂካሊ የምላችው በተለይ በእርግዝና ወቅት ከቤተሰብ የሚወሰድ ባህሪ ማለት ነው። ከቤተሰብ የሚወሰድ ባህሪ በእርግዝና ወቅት ጀምሮ ይከሰታል ማለት ነው። ከተወለዱ በኋላ ደግሞ እሱም ባህሪ ይዞ ይመጣሉ። የፋሚሊ ሂስትሪ የምንለው እዛ ቤት ውስጥ እንግዲህ እንደዚህ አይነት ፋሚሊዎች ካሉ በጣም ሬስትለሶች፣ ከኢንቫይሮንመንታቸው ጋር መግባባት የማይችሉ በጣም ኦቨር የሆነ እንቅስቃሴና ባህሪ የሚያሳዩ ፋሚሊ ካለ እንግዲህ ልጆቹ ላይ እሱ ይሄ ይከሰታል ማለት ነው። እንግዲህ ምክንያቶቹ እነዚህ ከሆኑ ምልክቶቹም እነዚህ ከሆኑ ምንድን ነው እንግዲህ እነዚህ ልጆች መጀመሪያ ምልክቶቹን ከለየን ምክንያቶቹን ካወቅን በኋላ ምን መደረግ አለባቸው? ምን መታገዝ አለባቸው? ለወደፊት ህይወታቸው ላይ ምን ይዘው ይመጣል? እንደዚህ አይነት ችግሮች ከቀጠሉ የወደፊት ህይወታቸው ላይ ምን አይነት ችግር ይዞ ይመጣል? በተለይ ስነ ተዋልዶ ጤናቸው ጋር ተያይዞ ያለ ነገር ምን ሊሆን ይችላል የሚለው ላይ እንግዲህ አሁን ቀጣይ እንነጋገርበታለን ማለት ነው። ስለዚህ በተለይ ወደፊት እንግዲህ ህይወታቸው ላይ ቶሎ ለይተን በተለያየ በአራት አይነት ህክምናዎች አሉ። እነሱ ህክምናዎች ላይ ካልታገዙ እነዚህ ልጆች እንግዲህ ወደፊት ህይወት የሚገጥማቸው ምንድን ነው? ከማንም ጋር መግባባት አለመቻል፣ በፍጹም መግባባት አለመቻል፣ ከራሳቸው ብቻ ጋር መኖር። ሁለተኛ ደግሞ ምንድን ነው? የሚያምኑ ሰው ማጣት፣ የሚያምኑ ሰው ማጣትና ከማንም ጋር ግንኙነት ፈጥሮ ልጅን ትዳር መስቶ ልጅ መውለድ አለመፈለግ ዲፕሬሽን ውስጥ ይገባሉ ማለት ነው። በተለይ በሚወዱት ሰው ያጡ በጦርነት ከዛ ቦታ ዲስፕሌስ ያደረጉ ከሆነ እዛ ቦታ ያዩት በጣም የከፋ ነገር ካለ ማንንም በዚህ ምድር ላይ ማንንም ማመን ማንንም ማመን አይፈልጉም ማለት ነው። ስለዚህ ከማንም ጋር ማመን አለመፈለግ ነገ በሚመሰርቱት ህይወታቸው ላይ ይሆናል ወይ ደግሞ አለመመስረት ጭምር ይከሰታል ማለት ነው። ስለዚህ እንግዲህ ይሄ ወደፊት ሊከሰት የሚችለው በጣም እንግዲህ አንዱ የጤና እክል ሲሆን ሌላው ደግሞ የልብ ህመም ይከሰታል ማለት ነው። ኦቨር ስትረስ፣ ኦቨር አንግዛይቲ፣ ኦቨር ዲፕሬሽን ውስጥ ስለሚገቡ የልብ ህመም ሊከሰት ይችላል በህይወታቸው ላይ። ሌላው ደግሞ ምንድነው? በጣም ጥልቅ ያለ በጣም የከፋ ሱሰኝነት ውስጥ ይገባሉ ማለት ነው። ከዛ ጩኸት ለማምለጥ ከዛ ሁኔታ ለማምለጥ ምን አማራጭ ወስዳሉ? በጣም አንዳንዴ ራሳቸውን መርሳት ስለሚፈልጉ በጣም ዲፕሬስድ ስለሚሆኑ ከዛ ለመውጣት የሚፈልጉት ምንድን ነው? በጣም ጥልቅ ያለ ሱስ ውስጥ በመግባት ነው ማለት ነው። ከሱሰኝነቱ ጋር ደግሞ የተያዘ በጣም ብዙ እንግዲህ የህይወት እክሎች ይገጥማሉ። ራስን እስከ ማጥፋት የሚያደርስ ለብዙ አደጋዎች የመጋለጥ ችግሮች ውስጥ ይገባሉ ማለት ነው። ስለዚህ እንግዲህ ዛሬ ምልክቶቹ የሆኑ ምክንያቶቹ የሆኑ ወደፊት ይዞ ቀጥታ የሚመጣው ችግር ይሄ ከሆነ እንግዲህ እነዚህ ልጆች እንዴት ይታከማሉ የሚለው እንግዲህ በአራት መንገድ ይታከማሉ። አንዱ የሚታከሙበት ዘዴ ምንድን ነው? የእናትና የህፃናት ፓኬጅ የሚባል አለ ማለት ነው። እናትና ህፃናት ፓኬጆቹ ወይ ደግሞ እናትና ልጆቹና አሳዳጊዎቻቸው ሆነው የሚሰሩት ኤክሰርሳይዝ ፓኬጅ አለ ማለት ነው። አንዱ እሱ ነው። ሌላው ደግሞ ምንድን ነው? የስነ ልቦና ሐኪሞች እንግዲህ ምክርና ክትትል ነው የሚያስፈልጋቸው ማለት ነው። ሌላው እንግዲህ አንደኛው እና የመጨረሻው ምንድነው? የመድኃኒት ህክምናዎች በተለይ ቢን ፒልስ የምትባላለች እና እነዚህ ቢን ፒልሶችን እንግዲህ እንጀምርላቸዋለን ማለት ነው። በተለይ በጣም ይሄ የኬሚካል የአእምሮ የኬሚካል ኢምባላንስ ከተፈጠረ ያንን እስከ መጀመር እናደርሳቸዋለን ማለት ነው። እንግዲህ አንዱ ህክምና ነው። ይሄ ፋሚሊ ወይ ደግሞ ኬር ጊቨር ፓኬጅ የሚባለው ምንድን ነው? ልጆቹን በጣም እንግዲህ ሊያምኑትና ሊቀርቡት የሚችለውን ሰው በእነሱ ልክ ማንቀሳቀስ ማለት ነው። በእነሱ ልክ ዕለት ዕለት በሚያደርጉት እንቅስቃሴ ጋይድ እያደረጉ እያስተካከሉ ያንን መንገድ እየመሯቸው እንዲሄዱ ማለት ነው። የፓኬጅ ወይ ደግሞ የኬር ጊቨር እና ችልድረን ፓኬጅ የምንለው ማለት ነው። ይሄ እንግዲህ አስተማሪዎቻችንም ይጨምራል ማለት ነው።
አስተማሪዎቻችን እንግዲህ ይህንን ለይተው ይህንን ሲያውቁ በተለይ እነዚህ ስፔሻል ኒድ የሚባሉትን መምህራን ብዙ ጊዜ ነገር ይረዳሉ። ሲያውቁ በጣም የተለየ እንግዲህ ሞግዚት ልትሆን ትችላለች፣ አስተማሪ ልትሆን ትችላለች። እዛችን ላይ የምትጫወተው ሚና ከባድ ነው ማለት ነው። በጣም ጥሩ አርጋ ጋይድ አርጋ መርታ ከዚህ ችግር ልታወጣት ትችላለች ማለት ነው። በተለይ ከ3 ዓመት እስከ 5 ዓመት ያሉ ልጆች ላይ በጣም ከሰራ ሊለወጡልን ወይ ደግሞ ቶሎ ለውጥ ሊያመጡ የሚችሉበት ሁኔታ አለን ማለት ነው። ከዛ ግን ካለፈ በጣም ከባድ ቅድም ያልኳቸው ከባድ ነገሮች የሚከሰቱበት ሁኔታ ይኖራል ማለት ነው። አንዳንዴ የህፃናት አጥፊዎች ህፃናት ራሳቸውን ሲያጠፉ ልብ ብለን የማናያቸው በጣም ብዙ ጉዳዮች አሉ። የስነ ምግባር ችግር ሊመስለን ይችላል። ግን ከስነ ምግባር ችግር በጣም የከፋ እንደዚህ አይነት የሰፓሬትድ አንግዛይቲ ዲፕሬሽን ልጆችን እንደሚያጠቃ እንግዲህ ማወቃችን ይጠቅመናል ማለት ነው። እንግዲህ ሌላው ደግሞ እንግዲህ በእነሱ አቅም በእነሱ እንግዲህ እንትን ሌቨል የሆኑ የአማካሪዎች የስነ ልቦና አማካሪዎች የስነ ልቦና ሐኪሞች እንግዲህ በህይወታቸው ላይ ነገ በሚፈጠረው ነገር ላይ እንግዲህ ሊያግዟቸው ይችላሉ ማለት ነው። ሌላው እንግዲህ የመጨረሻው ምንድነው? መድኃኒት ነው የሚጨምርላቸው። በተለይ እዚህ ኬሚካል ኢምባላንስ ከሆነ ምክንያቱም በጣም የተለየ እንቅስቃሴ የሚያደርጉት ሊጎዱ ይችላሉ፣ ሊያጠፉ ይችላሉ፣ ሊጠፉ ይችላሉ። ስለዚህ አሁን ምንድነው ያንን ኬሚካል ባላንስ ሊፈጥር የሚችል የዲፕሬሽን ወይ ደግሞ የአእምሮ ሕክምና እንደ አስፈላጊነቱ መድኃኒቱ ይጨመርላቸዋል ማለት ነው። ስለዚህ እነዚህ ልጆች እንግዲህ መጀመሪያው እንግዲህ እንዳልኳቸው ሰፓሬትድ አንግዛይቲ ዲፕሬሽን ነው። ኮዞቹ ደግሞ ቅድም እንዳልኳቸው ነው። አራት ምክንያቶች የተባሉት ባዮሎጂካል እና ኤንቫይሮንመንታል ፋክተር፣ ፋሚሊ ሂስትሪ፣ ብሬን ኬሚካል ኢምባላንስ እና በተለይ ደግሞ ፋሚሊ ሂስትሪ ጋር የተያዘ በእርግዝና ወቅት ሊከሰቱ የሚችሉ ናቸው። ባህሪያቸው ያልኳችሁ የመጀመሪያዎቹ ከ6 ወር እስከ 18 ወራት ያሉት በጣም ማልቀስ፣ መነጫነጭ፣ በተለይ ጥሏቸው የሄደውን ሰው ለመተካት የተቀበላቸውን ሰው እየደጋገሙ አይኑን ማየት፣ ፊቱን ቀና እያሉ ማየት፣ እንደገና ይሄ ፊታቸው ላይ የምታነቡባቸው ነገር አለ። ቀና ቀና ስር እየደጋገሙ ያንን ሰው የማየት ብዙ ጊዜ እንግዲህ እነሱ ላይ ቶሎ ያ የሚቀበላቸውና የሚያግዛቸው ሰው ወላጅ እንኳን ቢለያቸው የሚቀበላቸው ሰው እንግዲህ መልካም እስከሆነ ድረስ ልጆቹ ምንድነው ቶሎ በዚህ እድሜ ቶሎ ነገሮችን ኮምፕሊሲት ኢንስቲንክት በሆነ ባህሪ ወይ ደግሞ ይሄ ሌላኛው በሌላኛው ባህሪ እኛ እነሱን በማይረዱት ባህሪ ያንን ነገር ሊያስተካክሉት ይችላሉ ማለት ነው። ግን ከዚህ ከ3 እስከ 5 ዓመት ያሉት በጣም መሰራት ያለበት ጊዜ ነው። በጣም ያንን ከሰርተን ከዛ እስከ 5 ዓመት እስካልዘለሉ ሊስተካከል ይችላል ማለት ነው። ከዛን ጊዜ ጀምሮ ደግሞ መድኃኒት የጀመሩ ልጆችም በሂደት በተለይ ቢን ፒልስ በጣም ትጠቅማቸዋለች፣ በጣም ታግዛቸዋለች ማለት ነው። ስለዚህ ዋናው ነገር እኛ ምንድን ነው ወደዛ ወደ ከፋ ነገር ከመድረሱ በፊት መከላከል ነው። መከላከል ደግሞ እንግዲህ የምንላቸው መከላከልን የሚያመጡ ነገሮች ምንድን ናቸው? አሁን እንዳልኳችሁ ችግሩን ማወቅ፣ ምክንያቱን ማወቅ፣ ከዛ ደግሞ መረዳት ያለባቸውን ነገር ማወቅ፣ ወደፊት ህይወታቸው ላይ ያለውን ነገር ማወቅና መለየትና ከአሁኑ ማገዝ ያስፈልጋል ማለት ነው። ስለዚህ ሰፓሬት አንግዛይቲ ዲዚዝ ብዙ ጊዜ እነዚህን ምልክቶች አንዳንዴ አይተናቸው ልንረዳቸው ስለማንችል ዛሬ አንድ ትንሽ ግንዛቤ ያገኛችሁ ይመስለኛል። እንግዲህ ወላጆች የሆን ነገር እንዲህ አይነት ነገር ላይ ያው አስተያየት መስጠት፣ እንደዚህ አይነት የተለየ ባህሪ ያሳየ ልጅ ካለ ምን አግዤዋለሁ ወይ አውቄው ሕክምና ወስጃለሁ ወይ ካልወሰድኩት ደግሞ የት ልውሰደው የሚለው ላይ እንግዲህ አስተያየት እየሰጣችሁ እየተነጋገርን እንግዲህ እንደምንቆይ ተስፋ አደርጋለሁ። አመሰግናለሁ። መልካም ጊዜ። ቻው።